የኤሌክትሪክ መኪና ለመግዛት የሚያስፈራውት የባትሪ ቻርጅ የማድረጊያ ቦታ ማጣት ወይም የኃይል መቆራረጥ ነው ከሆነ ይህ ቴክኖሎጂ አስተሳሰቦን ይለውጠዋል። የባትሪው መጠን 0% ቢደርስ እንኳን መኪናው ሳይቆም ጉዞውን የሚቀጥልበት ዘመን ተፈጥሯል። የኔዮ የባትሪ ቅያሬ ቴክኖሎጂ የኤሌክትሪክ ተሽከርካሪዎችን ታሪክ እየቀየረ ነው። አብዛኛውን ጊዜ እንደ ቴስላ ባሉ የኤሌክትሪክ መኪኖች ላይ ባትሪው ወደ 0 ሲጠጋ ጥቂት ኪሎ ሜትሮችን ብቻ ተጉዞ መኪናው በራሱ ይጠፋል። ነገር ግን የኔዮ ET7 ሞዴል ይህንን ፈተና በብልህ ምህንድስና ቀርፎታል። መኪናው ውስጥ ሌላ የተደበቀ ባትሪ ይኖር ይሆን ብለው ያስቡ ይሆናል። መልሱ ግን አይደለም የሚል ነው። ሚስጥሩ ያለው በኔዮ የባትሪ ቅያሬ ጣቢያዎች ላይ ነው። ባትሪው ካለቀ ጣቢያው በመግባት በ3 ደቂቃ ባልሞላ ጊዜ ውስጥ ሙሉ ኃይል ባለው ባትሪ መቀየር ይችላሉ። ይህ ማለት መኪናውን ቻርጅ እስኪሆን ድረስ ለሰዓታት መጠበቅ አያስፈልግም ማለት ነው። የኤሌክትሪክ መኪናዎችን አጠቃቀም ከችግር ነፃ የሚያደርገው ይህ የባትሪ ቅያሬ ቴክኖሎጂ በኢትዮጵያችን ቢተገበርስ? ይህንን የፈጠራ ሥራ እንዴት አዩት? አስተያየታችሁን በኮሜንት ላይ አጋሩን። ለተጨማሪ አዳዲስ የአውቶሞቲቭና የቴክኖሎጂ መረጃዎች ገጻችንን ፎሎ ማድረጋችሁን አትዘንጉ።